ከብዙ መጥፋቶች በኋላ ዛሬ በድጋሚ ወደ ዩቲዩብ ተመልሰናል። ከዚህ በኋላ በተለያዩ ቪዲዮዎች እንመለሳለን። ቭሎግ እንሰራለን፣ ሪያክሽኖች እንሰራለን። ሰይጣን ተሰብስቦ ለኢትዮጵያ የሚጠቅም ሐሳብ ካገኘውበት በስማም ሳልል ከሱ ጋር ለመስራት ዝግጁ ነኝ። ለኢትዮጵያ የሚጠቅም ከሆነ ካገኘውት አይሆንም የሰይጣን ሐሳብ። እሺ ይሄ ሰውዬ ምን እያለን ነው? ሰይጣን ተሰብስቦ ለኢትዮጵያ የሚሆን ሐሳብ ቢያመጣልኝ በስማም ሳልል እቀበለዋለሁ እያለ ነው። በቀጣይ ደግሞ ቤተክርስቲያን ገብቶ ወይ ሲያስቀድስ ወይ የሆነ ነገር ሲያደርግ እንሰማዋለን። አንዳንድ ጊዜ ሚዲያ ተገኘ ተብሎ ዝም ብሎ አፍ አይከፈትም። ቤተክርስቲያናችን እነዚህን ሰዎች ከምን አንግል ነው የምታያቸው? አሁንም ቤተክርስቲያን ውስጥ አሉ ወይስ ወደ ፖለቲካው ሙሉ ለሙሉ ሽፍት አድርገዋል? ወይስ ፖለቲካውንም ቤተክርስቲያንም አንድ ላይ አድርገው እየሄዱ ነው? ለብዙዎች መጥፋትና ለብዙዎች መሰናክል የሚሆኑት እንደዚህ አይነት ግለሰቦች ናቸው። ሲያሻቸው ቤተክርስቲያን ከጎኑ አለን ይላሉ፣ ሲያሻቸው ወደ ፖለቲካው ይሄዳሉ። የቤተክርስቲያናችን የሕግ ክፍልም እንደነዚህ አይነት ሰዎችን በደንብ አድርጋችሁ ስሩባቸው። ነገ ለቤተክርስቲያናችን ፈተና የሚሆኑት እንደነዚህ አይነት ወራዳ ግለሰቦች ናቸው። ከዚህ በመቀጠል ስለ ታቦት የተነሱ ሁለት ሐሳቦችን፣ አንደኛው የተሳሳተ መልስና አንደኛው ትክክለኛ የሆነ መልስ በዚህ ቪዲዮ ይዤላችሁ ቀርባለሁ ማለት ነው። በደንብ ከልባችሁ ናችሁ አዳምጡት። አሁንም ቢሆን ደግሜ ላለው ደጋግሜ ላለው ታቦት ጠረጴዛ አይደለም፣ ጠረጴዛም አይባልም። የሰማችሁኝ ነው። ታቦት ጠረጴዛ አይደለም፣ ጠረጴዛም አይባልም። ስለዚህ በየመጽሐፍ እሺ መምህራችን ምን እያለን ነው? ታቦት በፍጹም በጭራሽ ጠረጴዛ አይደለምም አይባልምም ብሎ እያስተማረ ነው። እሺ ወደ ዋናው መልስ ስንሄድ ስለ ታቦት ትክክለኛውን ነገር የሚነግረን ደግሞ አንድ መምህራችንን ላሳያችሁ። ስጋው ደግሞ የምንቀበልበት የምናቀርብበት የምንፈትትበት ስርዓተ ቅዳሴ መንበሩ እና ታቦቱ በአጠቃላይ አገልግሎቱ የሚፈጸምበት ቦታ የጌታ ማዕድ ተብሎ ይጠራል፣ ወይም ቴብል ኦፍ ዘ ሎርድ ተብሎ ይጠራል። በግሪኩ ጠረጴዛ ትራፔዛ የሚለው ወርድ ማለት ነው። ጠረጴዛ ማለት ነው። በዲበዛቲ ጠረጴዛ በዚህች ጠረጴዛ ላይ ይላል ቄሱ በቅዳሴ ላይ በዲበዙንቱ ታቦት መንፈሳዊ በዚህ መንፈሳዊ ታቦት ላይ ባኖር ነው በዚህ ምስትና በዚህ ጽዋ ላይ ፊትህን ግለጥ ይላል። ስለዚህ የጌታ ማዕድ የጌታ ጠረጴዛ ተብሎ የሚጠራው ምስጢረ ቁርባን ነው። የክርስቶስን ስጋና ደም ለምእመናንን አንድ ለማድረግ እንደ ምሳሌ አድርጎ ተጠቅሞበታል። ከዛ ለጣዖት ከሚሰዋ ነገር ጋርም ያነጻጽረዋል። የአጋንንትን ጽዋ ልትጠጡ የጌታንም ጽዋ ልትጠጡ፣ ከአጋንንትም ጽዋ ልትካፈሉ ከጌታም ማዕድ ልትካፈሉ ትችላላችሁን? አትችሉም ብሎ ይናገራል። ለጣዖት የተሰዋውን የአጋንንት ጽዋና የአጋንንት ማዕድ አለው። በቤተ መቅደስ የሚደረገውን ደግሞ ክርስቲያኖች የሚቀበሉትን እንጀራ ወይም የክርስቶስን ስጋና ደም የጌታ ማዕድ ብሎ ጠራው። የጌታ ማዕድና የጌታ ጽዋ ብሎ ጠራው። ዛሬ በቤተክርስቲያናችን የሚደረገው እንግዲህ ምስጢረ ቁርባን የጌታ ማዕድ ነው። በሁለቱ መምህሮቻችን ላይ ያለውን ልዩነት አይታችኋል። ስለ ታቦት ጠረጴዛ ይባላል ወይስ አይባልም የሚለውን አሁን እኔ ከማብራራላችሁ ይልቅ የሰማችሁት በጣም በግልጽ አድርጎ አስረድቷችኋል ብዬ አስባለሁ። ታቦት መሰዊያም ነው ጠረጴዛም ተብሎ እንደሚጠራ ከመምህራችን ሰምታችኋል ማለት ነው። ቀጣይ የተለያዩ ቪዲዮዎችን ይዤላችሁ እመጣለሁ።